አሜን። እግዚአብሔር የተመሰገነ ይሁን በቸርነቱ በምህረቱ ጨለማውን ወስዶ ብርሃኑን ለሰጠን አምላካችን ስሙ የተመሰገነ ይሁንልን። የማምላክ የወላዲት አምላክ የድንግል ማርያም አማላጅነት የጻድቃን የሰማዕታት ጸሎት ከሁላችን ጋር ይሁንልን። የዛሬውን ቁርስ በመንገድ ላይ ነው ማዘጋጀው። ወደ አገልግሎት እየሄድኩ ነው። ዛሬ ቅዱስ ዑራኤል ነው። ወደ ቅዱስ ዑራኤል አገልግሎት ስላለኝ ወደዛ እየሄድኩ ስለሆነ ስላልተመቸኝ ነው መንገድ ላይ ሆኜ እንግዲህ ሪከርድ እያረኩ ያለሁት። እናንተ የመኪናውን ድምጽ በመታገስ ልታደምጡት ይገባል እና ለዚህም ይቅርታ ታደርጉልኛላችሁ። የዕለቱ ቁርሳችን እግዚአብሔር ከቶ የማይተወን ከኛ የማይርቅ የማይለቀን መሆኑን የሚያሳይ ነው። ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 13 ቁጥር 5 ላይ ከቶ አልተውህም አልለቅህም ይላል ብሎ ይነግረናል። እኛን እግዚአብሔር ከቶ የማይተወን መሆኑን የሚያሳይ ነው። ከቶ አልተውህም ማለት ምንም አይነት ሁኔታ ላይ ብትሆን ማለት ነው። ምንም አይነት ሁኔታ ላይ ብትሆኝ፣ በየትኛውም የኃጢአት ቦታ ላይ ብትገኙ፣ ምንም አይነት ቦታ ብትሆኑ፣ እኔ ግን ከእናንተ ጋር ነኝ፣ እኔ አልተዋችሁም፣ እናንተ እስካልተዋችሁኝ ድረስ እኔ አልተዋችሁም ነው። እግዚአብሔር አምላካችን ወደ እርሱ የምንመጣ ከሆነ ምንም አድርገን ብንመጣ የሚቀበለን አምላክ ነው። እግዚአብሔር እንደ ሰው አይደለም። ይህንን አድርገሽ ትመጫለሽ፣ ይህንን አድርገህ ትመጣለህ የሚል አምላክ አይደለም። እርሱ የሚፈልገው ከኛ መምጣታችንን ነው። እንዴትም ሆነን እንምጣ፣ ምንም ሰርተን እንምጣ፣ መጥተን ግን እግዚአብሔር ሆይ እባክህን ይቅር በለኝ ተቀበለኝ እንድንለው ይፈልጋል። በሉቃስ ወንጌል ምዕራፍ 15 የጠፋው ልጅ ከአባቱ ካንተ ጋር መኖር አልፈልግም ብሎ ወጣ፣ ሄደ፣ ኃጢአት ውስጥ ኖረ። በኃጢአት ኑሮ የኃጢአት ህመም የኃጢአት ቁስል ሲጠዘጥዘው፣ ህሊናው እየወቀሰው፣ ሰላሙን ሲያጣ፣ እረፍት ሲያጣ ለምን ወደ አባቴ አልሄድም ብሎ ወደ ልቡ ተመለሰ ይለናል ቅዱስ ሉቃስ። ይሄ ልጅ ወደ አባቴ እሄዳለሁ፣ አባቴንም በፊትህ በድዬሃለሁ ብዬ እነግረዋለሁ፣ ከአገልጋዮችህ እንዳንዱ ቁጥረኝ እለዋለሁ፣ ወደፊት ልጅህ ልባል እንኳን አይገባኝም እለዋለሁ አለ። ፍጹም ንስሐ ማለት ነው። ይህንን ካለ በኋላ በቀጥታ ወደ አባቱ መጣ። ወደ አባቱ ሲመጣ አባቱ ከሩቅ አየውና ሩጦ ሂዶ አቅፎ ሳመው ይላል። አባቱ ደግሞ መጣህ ደግሞ ምን ቀረህ ያላለ ነው። አባቱ የእግዚአብሔር ምሳሌ ነው። ልጁ ደግሞ የኛ የኃጢአተኞች የበደለኞች የሰው ልጆች ምሳሌ ነው። እኛን የወከለ ነው። ይህ አባት ልጁን አሁን ይመጣል እያለ ይጠብቅ የነበረ አባት ነው። እስከሚመጣለት የሚቸኩል አባት ነው። ልክ የልጁን ከሩቅ ብቅ ማለት ሲመለከት ልጁ ራሱ እስከሚደርስ ያልጠበቀ አባት ነው። እርሱ ራሱ ሩጦ ሂዶ አቅፎ የሳመው አባት ነው። ስለዚህ እግዚአብሔር እኛ ወደ እርሱ እስከንመለስ ነው የሚጠብቀን። ልባችን ወደ እርሱ ዘወር ካለ፣ ወደ እርሱ መምጣታችንን መመለሳችንን ካየ ወዲያውኑ ይቅር ይለናል፣ ወዲያውኑ ይቀበለናል። ከኛ የሚያስፈልገው ነገር ቢኖር ወደ እርሱ መምጣት ብቻ ነው። መመለሳቸውን አየ፣ ተመለከተ፣ ይቅር አላቸው ነው የሚለው። በትንቢተ ዮናስ የነነዌ ሰዎች እጅግ በጣም ኃጢአት በመስራታቸው እግዚአብሔር ሊያጠፋቸው እንደሆነ ነቢዩ ዮናስ ሂዶ ትንቢት ነገራቸው። እነርሱ ግን ወዲያው ተመለሱ። ልክ መመለሳቸውን አየ፣ ሊያደርግባቸው ሊፈርድባቸው ከነበረው ፍርድም እግዚአብሔር ተጸጸተና ይቅር አላቸው ነው የሚለን። ምህረትን አደረገላቸው።
ለምን ከተባለ ተመልሰዋልና። እግዚአብሔር መመለሳችንን የሚፈልግ አምላክ ነው። የማይለቀን የማይተወን አምላክ ነውና ከቶ አይተዋችሁም። በስደት ላይ ናችሁ፣ እርሱ ከቶ አይተዋችሁም። ብቸኛ ናችሁ፣ እርሱ ከቶ አይተዋችሁም። እርሱ የማይተወን የማይለየን አብሮን የሚሰደድ በገባንበት ሁሉ አብሮን የሚገባ ልክ እንደ ዮሴፍ ማለት ነው። ዮሴፍ ሲሸጥ አብሮ የተከተለ፣ ዮሴፍ እስር ቤት ሲገባ አብሮ የሄደ ነው። እግዚአብሔር ሁልጊዜ ስራውን የሚሰራ ነው፣ አብሮ ሆኖ ማለት ነውና ከኛ ግን ምን ይጠበቃል ከተባለ የመመለስ ልብ። አባቴ ሆይ ማረኝ፣ አባቴ ሆይ ይቅር በለኝ፣ አባቴ ሆይ ምሕረትን አድርግልኝ ማለት ከኛ ይጠበቃል ማለት ነውና እርሱ ከቶ አልለቅህም ከቶ አልተውህም ይላል። እግዚአብሔር ከቶ አይተዋችሁም። ሰው ትቷችሁ ሊሆን ይችላል፣ ወዳጅ ትቷችሁ ሊሆን ይችላል። ሰዎች ይተዋሉ፣ ወዳጆችም ይተዋሉ። ሰዎች ፈልገውም ሳይፈልጉም ሊተው ይችላሉ፣ በሞትም ሊለዩን ይችላሉ። በተለያየ መንገድ ሰዎች ከኛ ሊለዩብን ይችላሉ። ምንም ኃይል የማይለየው ግን እግዚአብሔርን ነው። እግዚአብሔርን ምንም አይነት ኃይል አይለየውም። እርሱ ከኛ የማይለይ አምላክ ነው። ስለዚህ እርሱ ከኛ ጋራ ሁል ጊዜ እኛም ደስ እያለን እርሱን እያመሰገንን እንድንኖር ወደ እርሱ መመለስ፣ ማረኝ ማለት፣ ይቅር በለኝ ማለት ከኛ ይጠበቃል ማለት ነው። ከቶ አልተውህም፣ ከቶ እግዚአብሔር አይተዋችሁም። የድንግል ወዳጆች፣ የኪዳነ ምሕረት ልጆች እግዚአብሔር ከናንተ ጋር ነው። ባላችሁበት ሁል ጊዜ ደስ ይበላችሁ። እግዚአብሔርን የያዘ ሁል ጊዜ ደስ ይለዋል። ያላችሁበት ሁኔታ ምንም ሊሆን ይችላል። ያላችሁበት ቦታ ምንም ሊሆን ይችላል። ስደት ላይ ልትሆኑ ትችላላችሁ፣ ብቻችሁን ልትሆኑ ትችላላችሁ፣ ድካም ላይ ልትሆኑ ትችላላችሁ፣ ህመም ላይ ልትሆኑ ትችላላችሁ። ይህንን ሁሉ የህይወት ፈተና ሊቀል የሚችለው እንደ ገለባ የሚሆነው ቀላል የሚሆነው እግዚአብሔር ከኛ ጋራ ሲሆን ነው። ስለዚህ እግዚአብሔር ከኔ ጋር ነው፣ ከቶ አልፈራም ማለት አለብን። ከቶ አትፍሩ፣ አትደንግጡ፣ እግዚአብሔር ከናንተ ጋራ ነው። እግዚአብሔር ይጠብቃችሁ። መልካም ቀን ይሁንላችሁ ወዳጆቼ። ሰላም ዋሉልኝ።